ሰላም። በዚህ ቱቶሪያል ቪዲዮ የምንመለከተው ስለ ኢጂፒ ሬጅስትሬሽን ነው። ኢጂፒ ሬጅስትሬሽን ምንድን ነው? ኢጂፒ ሬጅስትሬሽን ማንን ይመለከታል? ማን መመዝገብ አለበት? ማን መመዝገብ አለበት? የሚለውን የምናይ ይሆናል። ኢጂፒ ሬጅስትሬሽን አንድ ተቋም የሲስተሙ ተጠቃሚ ሲሆን ሬጅስተርድ መሆን አለበት። ልክ እንደ ማንኛውም ፕላትፎርሙን አክሰስ ለማድረግ ስንፈልግ ኦልሬዲ ዩዘር ክሬት አድርገን ነው በዛ ዩዘር አማካኝነት አክሰስ ማድረግ እንችላለን። ላይክ እንደ ማንኛውም አክሰሶች። ይህንን ደግሞ አሳድገን እንየውና በተቋም ደረጃ አንድ የመንግስት መስሪያ ቤት ግዢ በኢጂፒ ሲስተም ለመግዛት ሲፈልግ ወይም ደግሞ የኢጂፒ ሲስተምን አፕላይ ለማድረግ መጀመሪያ ተቋሙ መመዝገብ አለበት። እንዴት ነው ተቋሙ የሚመዘገበው የሚለውን በዚህ ቱቶሪያል የምናይ ይሆናል። ተቋሙ ከተመዘገበ በኋላ ተቋም ውስጥ ያሉት ኢንፎርሜሽኖች፣ ተቋም ውስጥ ያሉ ዲፓርትመንቶች፣ ተቋም ውስጥ ያሉ ተዋንያን ወይም ደግሞ ፕሮኪርመንት አክቲቪቲ ላይ የሚሳተፉ አካላት እንዴት ይመዘገባሉ፣ ማን ይመዘግባቸዋል የሚለውን የምናይ ይሆናል። በመጀመሪያ አንድ ተቋም ለመመዝገብ በሱፐር አድሚን በኩል ነው የሚመዘገበው። ሱፐር አድሚን የሚሆነው ደግሞ የሲስተሙ ባለቤት ወይም ደግሞ ሲስተሙን ኦነር ያደረገ፣ ለምሳሌ በፌዴራል ገቨርንመንት የፒፒኤ የምንለው መስሪያ ቤት ሱፐር አድሚን ነው። በኦሮሚያ ሪጂናል ስቴት ደግሞ የኦሮሚያ ፋይናንስ ቢሮ ወይም ደግሞ ይህን ሲስተም ኦን ያደረገ ሱፐር አድሚን ነው። ስለዚህ በኦሮሚያ ስቴት ውስጥ ወይም ደግሞ ኦሮሚያ ሪጂናል ስቴት ውስጥ ያሉ ቢሮዎች በሙሉ ላይክ ጊዜዎች እዚህ ሲስተም ላይ ለመሳተፍ በሱፐር አድሚን በኩል ነው ሬጅስተር የሚያደርጉት። ኦሮሚያ ቢሮ ፋይናንስ እንደ ሱፐር አድሚን ተቋማትን ሬጅስተር ያደርጋል። ስለዚህ ተቋማት መጀመሪያ ሬጅስተር የሚደረጉት በማን ነው? በሱፐር አድሚን ነው። ሱፐር አድሚን ተቋማትን ሬጅስተር ያደርጋል ኦር ሲስተም ላንጉዌጅ ክሬት ያደርጋል፣ አፕዴት ያደርጋል ተቋማትን ማለት ነው። ዲሌት ያደርጋል ወይም ዲአክቲቬት፣ እንዲሁም ደግሞ አክቲቬት ያደርጋል። ኢንቫይት ኦርግ አድሚን ወይም ደግሞ ለተቋሙ ኦርግ አድሚን አሳይን ያደርጋል ወይም ደግሞ ኢንቫይት ያደርጋል። ኖርማል መስሪያ ቤቶች አንድ አውቶራይዝድ የሆነን ፐርሰን ለተቋሙ ወይም ደግሞ ለዚህ ድርጅት ለዚህ መስሪያ ቤት ኦርግ አድሚን ነው ያሉትን በደብዳቤ ያሳውቃሉ። ዊዝን ቫሊድ ኢሜል አክሰስ ለሱፐር አድሚኑ ያሳውቃሉ። ሱፐር አድሚኑ ደግሞ ለዛ ተቋም ኦርግ አድሚን አሳይን ያደርጋል። ኦርግ አድሚኑ ደግሞ አካውንቱን አክሰፕት ካደረገ በኋላ ኦር ኢንቪቴሽኑን ከተቀበለ በኋላ በዩዘሩ ከገባ በኋላ የመስሪያ ቤቱን ኢንፎርሜሽኖች ይሞላል፣ ዲፓርትመንቶች ይመዘግባል። እንደዛውም እዛ ውስጥ ወይም ደግሞ እዛ ተቋም ውስጥ የግዢ ተግባራትን የሚተገብሩ የተባሉ ፐርሚሽን ያላቸውን ሰዎች ሬጅስተር ያደርጋል። እሱን አንድ በአንድ የምናይ ይሆናል በዚህ ቱቶሪያል። አሁን በሱፐር አድሚን አክሰስ እገባለሁ። ስለዚህ ይሄ አሁን ለኔ የሱፐር አድሚን ዩዘር ነው። ሱፐር አድሚን ዩዘር ኔሙን ያስገባል ፕላስ ፓስወርዱን ካስገባ በኋላ ይገባል። ዳይሬክት እንደገባ ኦርጋናይዜሽን ክሬት ሊያደርግ ነው። ስለዚህ ዲፎልት ኦርጋናይዜሽን የሚለው ላይ እንገባለን። ዲፎልት ኦርጋናይዜሽን ላይ ከገባ በኋላ አዲስ ኦርጋናይዜሽን ክሬት ለማድረግ ስለሆነ ኦርጋናይዜሽን የምትለዋ ሜኑ ላይ እንገባለን። ከዚህ በኩል እንደምናየው ሬጅስትሬሽን ላይ ያለ ነው። እዚህ ጋር እንደምናየው ሱፐር አድሚኒስትሬተር ነው። በዚህ ሳይድ የምናገኛቸው ኦልዌይስ ሮል ናቸው። በዚህ ሳይድ የምናገኛቸው ደግሞ ሞጁሎች ናቸው። ሞጁል አሁን ለምሳሌ እዚህ ጋር ሬጅስትሬሽን ያለው በተለያየ ታክስ ወይም ደግሞ ሮል አማካኝነት እዚህ ጋር የምናገኛቸው ሞጁሎች ናቸው። ሬጅስትሬሽን፣ ፕላኒንግ፣ ሪኩዚሽን የመሳሰሉት እነ ቴንደሪንግ የመሳሰሉት በዚህ በኩል ያሉት ሞጁል ናቸው። እነዚህ ደግሞ ታክስ ናቸው። ስለዚህ አሁን የምንገባው ምን ላይ ነው? ኦርጋናይዜሽን ላይ ነው። ኦርጋናይዜሽን ላይ ከገባን በኋላ ላይክ አዲስ ኦርጋናይዜሽን ነው ክሬት ማድረግ የፈለኩት። ስለዚህ ሱፐር አድሚኑ አዲስ ኦርጋናይዜሽን ክሬት ሲያደርግ ሜኑ ላይ ኦርጋናይዜሽን ሜኑ ላይ ከገባ በኋላ እዚች ጋር ኒው ኦርጋናይዜሽን የምትላለች። ስለዚህ ሱፐር አድሚኑ ሲሞላ በመጀመሪያ ደረጃ የመስሪያ ቤቱን ሙሉ ስም ያስገባል።
የመስሪያ ቤቱን ሙሉ ስም ካስገባ በኋላ ሾርት ኔም ያስገባል። ለምሳሌ እኔ ኦሮሚያ ፋይናንስ ቢሮ ልበል። ኦሮሚያ ፋይናንስ ቢሮ ሜቢ ሌላ ክሬት የተደረገ ስለሚኖር ኤክስ ዩዘር ላስገባበት እኔ ትክክለኛውን ነው የሚያስገባው ሱፐር አድሚኑ። እዚህ ጋር ይሄ ለኦሮሚያ ከስተማይዜሽን በሚሰራበት ሰዓት እዚህ ጋር ኦሮ ይላል፣ ወይም ደግሞ የአሳይን ከስተማይዜሽን በተሰራው መሰረት የሚሄድ ይሆናል። ስለዚህ እዚህ ጋር አሁን ኦልሬዲ ፕሮሲጀሩን ነው የምናየው፣ ዘሴም ነው ከስተማይዜሽኑን ቢሰራ ይሄ ኖርማል እዚህ ጋር ዘሴም ነው የሚሆነው፣ ስም ነው የምናስገባው ማለት ነው። ኦሮሚያ ፋይናንስ ቢሮ ኤክስ ኦሮሚያ ፋይናንስ ቢሮ ብዬ እንግሊዝኛውና አማርኛው ላይ ሙሉ ስሙን ከጻፍኩ በኋላ እዚህ ጋር ደግሞ ምን አደርጋለሁ? ሾርት ኔም የመስሪያ ቤቱ ወይም ደግሞ የተቋሙ ሾርት ኔም ወስዳለሁ ማለት ነው። ፎር ኤግዛምፕል እኔ አሁን መጀመሪያ ያሉትን ወስዳለሁ። ኦ ኤፍ ቢ ዘን ለዩኒክ ለማድረግ ኤክስን እጠቀምበታለሁ፣ ምክንያቱም ሌላ ክሬት የተደረገ ሊኖር ስለሚችል። እዚህ ጋር ዲስክሪፕሽን ደግሞ መስሪያ ቤቱን የሚገልጽ ነገር ማብራሪያ እንጽፋለን እዚህ ጋር። ለመስሪያ ቤቱ ጀስት እኔ አሁን የኛው ታረኩት ሳምፕል። እዚህ ጋር የምንጽፈው የመስሪያ ቤቱን ይገልጻል የምንልን ዲስክሪፕሽን ነው የምንጽፈው፣ ወይም ደግሞ ኦርጋናይዜሽኑን ይገልጻል የምንለውን ዲስክሪፕሽን እንጽፋለን። ዘን እዚህ ጋር እንመጣና ኦርጋናይዜሽን ታይፕ አለን። ኦርጋናይዜሽን ታይፕ ወይም ደግሞ ተቋሙ ምንድን የምን ታይፕ ነው? ኤጀንሲ ነው፣ አድሚኒስትሬሽን ነው፣ ኦቶሪቲ ነው፣ ኮርት ነው፣ ፋይናንሻል ኢንስቲትዩሽን ነው፣ ገቨርንመንት ኦርጋናይዜሽን፣ ሃየር ኢንስቲትዩሽን ብሎ እንደዚህ እዚህ ውስጥ እንድንመርጥ ያስቀምጥልናል። ስለዚህ አሁን ኦሮሚያ ፋይናንስ ቢሮ ጀስት ገቨርንመንት ኦርጋናይዜሽን ብዬ ልውሰደው። ገቨርንመንት ኦርጋናይዜሽን ሴክተሩ ምንድን ነው? ሰርቪስ ፕሮቫይደር ከሆነ ሰርቪስ ፕሮቫይደር ኦር ሌላም አገልግሎት ከሆነ ሌላም የሚሰጠውን ኦርጋናይዜሽን ሴክተሩ የሚሰራውን ስራ አስገባለሁ። ለምሳሌ ዩኒቨርሲቲ ከሆነ የሃየር ኤዱኬሽን ይሆናል። ሌላ የአስተዳደር ከሆነ ደግሞ አድሚኒስትሬሽን ብዬ ወስዳለሁ። በዛ መሰረት የተቋሙ ተግባር ምንድን ነው ወይም ደግሞ ተቋሙ የሚሰራው ሴክተሩ ምንድን ነው ብዬ ሴሌክት አደርግለታለሁ በሱፐር አድሚኑ። በመጨረሻ እዚህ ጋር የምናገኛት አስ ብራንች ነው። መስሪያ ቤቱ ወይም ደግሞ ክሬት እያደረግን ያለው መስሪያ ቤት ብራንች አለው ወይ ብራንች የለውም የሚለው ነው። ብራንች አለው ከሆነ የስ እንለዋለን። ብራንች የለውም ከሆነ ደግሞ ትተውን እናልፋለን። ሌትስ እኔ ብራንች አለው ብዬ ቲክ አድርጌዋለሁ። ሴቭ ስናደርግ የተቀሩ ካርዶች ይመጡልናል። እዚች ጋር ምንድነው የምናገኘው? ኦርጋናይዜሽን ሎጎ አለ። የተቋሙ ሎጎ ተቋሙ ላይ ሎጎ ካለኝ የተቋሙን ሎጎ አስገባለሁ። የመጀመሪያ ማገኘው እዚጋ ኦርጋናይዜሽን ሎጎ ነው። ሎጎ ካለኝ ሎጎ እዚች ጋር ኤክስፓንድ አድርገን እዚች ጋር አድ ፋይል ይለናል። ካለኝ ሎጎ ካለኝ አስገባለሁ። እዚጋ ፈልጌ ለምሳሌ ኦሮሚያ ፋይናንስ ቢሮ ሎጎ ብዬ ይኸው አገኘሁት። ሴቭ እለዋለሁ ሎድ አድርጌ። ሌላ እዚህ ጋር የምናገኘው ኦርጋናይዜሽን ማንዴት አሳይመንት ነው። ይሄ ክሬት ያደረግነው ኦርጋናይዜሽን ምንድነው ማንዴቱ? ምን እንዲሰራ ነው? ስለዚህ አሁን በዚህ ሲስተም የግዢ ተግባርን ነው የምንገዛው። የግዢ ተግባርም ሆኖ ደግሞ ሬጉሌተሪ የሆኑ ተቋማት አሉ። ዲቨሎፐር ፓርትነር፣ ፋይናንሻል ኢንስቲትዩሽን ሬጉሌተር የምንላቸው እኒህ ተቆጣጣሪ ፖሊሲ የሚያወጡ ተቋማት ማለት ነው። ዴቨሎፕመንት ፓርትነር ደግሞ ይህን ሲስተም እንደ ሰፖርት ወይም ደግሞ ኢምፕሊመንት ለማድረግ የሚያግዙ ተቋማት ሊሆኑ ይችላሉ። ፋይናንሻል ኢንስቲትዩሽን ለምሳሌ እንደ ባንክ አይነት ስለ ፒድ ሴኩሪቲ ምናምን ኮንትሮል የሚያደርጉ አይነት ተቋማት ሲሆኑ ፋይናንሻል ኢንስቲትዩሽን ይሆናሉ። ፕሮኪርመንት ኢንተርፕራይዝ የምንላቸው አቶርኒ ጄኔራል፣ ቢዝነስ ኢንቲቲ፣ ፕሮኪር ኢንቲቲ የሚሉ እዚህ ጋር አለው። ፌዴራል፣ ሪጂናል ፕላስ በዚህ በኩልም ደግሞ እናገኘዋለን። ሊድ ኤጀንሲ፣ ትሬጀሪ ስለ በጀት ከሆነ
ሴንትራል ፕሮኪርመንት ኤጀንሲ አጠቃላይ እንደ ለምሳሌ በፌዴራል ገቨርንመንት ኦርጋናይዜሽን ፒፒኤ የጠቅላላ ግዢ ማዕቀፍ ግዢ የሚገዛ ሲሆን ሴንትራል ፕሮኪርመንት ኤጀንሲ እንደ ኦሮሚያም እንደዛው ሴንትራል ፕሮኪርመንት ኤጀንሲ ነው። ጄኔራል ኦዲተር ከሆነ ፕላትፎርም ኦዲተር ከሆነ እዚህ ጋር ክሬት እያደረግኩ ያለውን ተቋም እመርጥለታለሁ። አሁን እኔ መምረጥ የምመርጥለት ፕሮኪር ኢንቲቲ ነው፣ ግዢ የሚፈጽም ተቋም ነው ብዬ ፕሮኪር ኢንቲቲ ብያለሁ። ሶ ደን ማንዴት ሰጠሁት ማለት ነው። ሌላ ከዚህ ቀጥሎ ያለው ኦሬዲ ይሄን ከጨረስን በኋላ ሴቭ ብለን እንወጣለን። ሴቭ ብለን በሱፐር አድሚኑ ይሄን ሴቭ ብሎ ከጨረሰ በኋላ ኦርጋናይዜሽን ሜኑ ላይ ይመለሳል። ሶ አሁን እኔ የመዘገብኩት ኦሮሚያ ፋይናንስ ቢሮ ነው። ከዚህ ቀጥሎ ምንድነው ሱፐር አድሚኑ ኦሬዲ መስግቦታል። ከመዘገበ በኋላ ግን ኦርግ አድሚንን አሳይን ማድረግ አለበት። ምክንያቱም የተቋሙን ዲፓርትመንቶች ለምሳሌ ኦሮሚያ ፋይናንስ ቢሮ ሆኖ የዚህን ሲስተም እንደ ኦርግ አድሚን የሚቆጣጠር ማንዴት የተሰጠው በኦሮሚያ ፋይናንስ ቢሮ እውቅና ያለው ሰው ለሱፐር አድሚኑ ተሰጥቶታል። ሶ ሱፐር አድሚኑ እሱን አሳይን ማድረግ አለበት። አሳይን ከተደረገ በኋላ ሱፐር ኦርግ አድሚኑ የተቋሙን ኢንፎርሜሽን ዲቴይል ይሞላል። ፕላስ የዲፓርትመንቶቹን ዩኒት ታይፕን ይመዘግባል። ቀጥሎ ፐርሰኔሎቹን መዝግቦ ሮል አሳይን ያደርግለታል ማለት ነው። ስለዚህ ያንን አክቲቪቲዎች መስራት የሚችለው ኦርግ አድሚኑ ከዚህ ሱፐር አድሚኑ ኢንቫይት አድርጎለት ዩዘሩን አክሰስ ማድረግ ሲችል ብቻ ነው። ስለዚህ ልክ ኦርጋናይዜሽናችንን ክሬት አድርገን ከጨረስን በኋላ ሴቭ ብለን ኦርጋናይዜሽን ሜኑ ላይ ስንመለስ እዚህ ጋር የምናገኘው አሁን ክሬት ያደረግነው መስሪያ ቤት እናገኘዋለን። ሶ አድሚኒስትሬሽን እቺ ኮድ ጄኔሬት ሆናለች። አሁን ስንመዘገብ እቺ ጄኔሬት የሆነችዋን ኮፒ እናደርግና ሎግ አውት ብለን እንወጣለን። ሶ ሎግ አውት ብለን ከወጣን በኋላ እዚች ጋር ፔስት እናደርገዋለን። አሁን ይዘን የመጣነውን ኮድ ዘን እዚች ጋር ዲፎልት ፓስወርድ 123 እንሰጥና ኢንተር እንላለን። ሶ አሁን ምን እናገኛለን? ዳይሬክት ቀጥታ በምንገባበት ሰዓት እዚች ጋር ምን አለች? ኢንቫይት ኦርጋናይዜሽን አድሚን የምትል እናገኛለን። ይሄኛው ኦርግ አድሚንን ኢንቫይት እንድናደርግ የሚያግዘን ነው ማለት ነው። ስለዚህ እዚች ጋር ክሊክ እናደርግና አዲስ ሰው ነው ኦርጋናይዜሽኑ ላይ ለምሳሌ ሚስተር ኤክስ ወይም ደግሞ ዋይ ሰምበዲ ተሰጥቶናል። በተቋሙ የኔ ኦርግ አድሚን ይሄ ነው ብሎ ለሱፐር አድሚኑ እውቅና ሰጥቶታል ወይም ደግሞ አሳውቆታል ከነ ኢሜሉ። ስለዚህ እኔ አሁን እዚህ ጋር መጥቼ ያ የተሰጠኝን ሰው እዚህ ጋር እሞላዋለሁ። ለምሳሌ አንድ ፐርሰን አሳይን ማድረግ ይችላለሁ። እዚህ ጋር ለምሳሌ ኤቢ ዩዘር የሚባል ሰው ኦርግ አድሚን ነው ብሎ ከተሰጠኝ እሱን ወስድና ኤቢ ዩዘር እዚች ጋር ለምሳሌ ሲዲ ዩዘር ሊሆን ይችላል ለአባቱ ሲዲ ዩዘር ኦር ሌት ትክክለኛ ስምን እንጠቀም። ለምሳሌ መኮንን እዚህ ጋር መኮንን ተመስገን የአባት ስም እና የፈርስት ኔም እና ወይም ደግሞ የዛ ግለሰብ ስም እና የአባቱ ስም እናስገባለን። ሶ ኢንቦስ ኬዝ እኔ ፎር ትሬኒንግ ፐርፐስ ይሄኛውን ስም ራሱን እንጠቀመዋለሁ። ሶ ይሄን ካደረግን በኋላ እዚች ጋር መጥቼ 12@gmail.com እዚህ ጋር ሱፐር አድሚኖች የምትጠቀሙት ኢሜል የትክክለኛ የሆነ ኢሜል መሆን አለበት። ትክክለኛ ኢሜል መሆን አለበት የዩዘሮቻችሁ። ምክንያቱም ኢንቪቴሽን ስትልኩ የሚደርሳቸው በዚህ ኢሜል አማካኝነት ስለሆነ ትክክለኛውን ዩዘር ወይም ደግሞ ትክክለኛውን ኢሜል መስጠት። ኢሜላችን እዚህ ጋር ክሬት እናደርጋለን። ሶ ይህን ኢሜል ክሬት አደረግኩኝ። ይሄ ትክክለኛ ኢሜል መሆን አለበት። ሱፐር አድሚኖች ልብ በሉ። እርግጠኛ ሆኖ
መገኘት አለበት። ስለዚህ ለምን ኢንቪቴሽን ስንልክለት ቀጥታ እንዲደርሰው ፕላስ ደግሞ አንዳንድ አፕዴት የሚያደርጋቸው ሲኖር በኢሜይሉ ኖቲፊኬሽን እንዲደርሰው ትክክለኛ ኢሜይል መሆን አለበት። ፓስወርድ እንኳን በሚረሳበት ሰዓት ፎርጌት ብለን ድጋሚ አክሰስ ለማድረግ ትክክለኛ ኢሜይል መሆን መቻል አለበት። ዘን እኔ አሁን ክሬት አድርጌ ጨረስኩኝ። ከዛ በኋላ ኢንቫይት እለዋለው። አሁን ኢንቫይት በምናደርግበት ሰዓት ይሄ ሊንክ በዚህ ኢሜይል አክሰስ ይደርሰናል ማለት ነው። ሶ ይሄ ኦርግ አድሚን የሆነው ቀጥታ ይህን ሊንክ ሲደርሰው ቬሪፋይ የሚል ኖቲፊኬሽን ይመጣለታል። ሶ ቬሪፋይ ሲያደርግ ፓስወርድ የራሱን ፓስወርድ እንዲሰጥ ኦልሬዲ ኢሜይሉ እዚህ ጋር ገብቶለታል። የራሱን ፓስወርድ እንዲሰጥ የራሱን ፓስወርድ አሳይን እንዲያደርግ ሲስተሙ ይጠይቀዋል። ፓስወርዱን ክሬት ያደርጋል።